ጠፊኔ መሸሽን ነበር የመረጥኩት። እና ደካማ ሆነ ሳይሆን እኮ ስለተጎዳ ነው አባዬ። ጠንካራ ሰው የሚሸሽ ሳይሆን ጉዳዩን ተቋቁሞ ተመልሶ ሰው የሚሆን ነው። እሱስ ትክክል ነህ። እኔ በተዋትም ሜሉዬ ሰላምና ምናሴን ይዛ ስራውን እያጧጧፈች ነው ለዚህ ያደረሰችው። እማዬ እንዲሁም ስትታይ ጠንካራ እንደሆነች በደንብ ታስታውቃለች። አንቺም እኮ ልክ እንደሷ ነሽ። ግን ሀንዬ ለአባትሽ በጣም መጠንቀቅ አለብሽ። አባዬ በጣም እንደተጎዳ ይገባኛል። ግን እናንተ ምንም አትጨነቁሽ። እንዴት አልጨነቅም ሀንዬ? እሱ እኮ ነው እንደዚህ ጠብቆ ከኛ ጋር እንድትገናኝ ያደረገሽ። አባቴን አውቀዋለሁ። እሱ ነው እንዲህ ጠንካራ አድርጎ ያሳደገኝ። አሁን ወደ ሳሎን እንሂድ። እሺ በቃ የኔ ልጅ እራት አብረን እንድንበላ ጭምር ልነግርሽ እኮ ነው የመጣሁት። እሺ አባዬ በቃ ይሄን ላስቀምጥና እመጣለሁ። እሺ ቶሎ በይሽ እንዳቆይ። ደውል የሚሰማኝ ስሜት እኮ በጣም የተለየ ነው። ከራስ ፀጉሬ ጀምሮ እስከ እግር ጥፍሬ ነው የሚነዝረኝ። ቆይ ጥታኝ ትሄዳለሽ ብለህ ትፈራለህ ማለት ነው? መፍራት እንኳን አይደለም። እንደዛ ካልሆነ ታዲያ ምንድን ነው? አብዝቼ ስለምፈልግሽ ከአንቺ ውጭ ያለው ህይወት በጣም ያስፈራኛል። እዝራ ሀና እውነቴን ነው። ለሴኮንድም ቢሆን ከአንቺ ውጭ ያለውን ህይወት ማሰብ አልፈልግም። መቼም ቢሆን ትቼ ላልሄድ ቃል እገባልሃለሁ። የምርሽን ነው ሀና? አዎ እዝራ፣ ለፍቅር አዲስ በሆንም ለአንተ እየተሰማኝ ያለው ስሜት ግን ፍቅር እንደሆነ በጣም እርግጠኛ ነኝ። ሀና በደስታ ልታፈንጂኝ ነው አይደል? ከፈነዳህም ፍንድት በል። እኔ ግን እውነቱን እነግርሃለሁ። ይኸውልህ እዝራ፣ አንተ ከምትፈልገኝ በላይ እኔ በጣም እፈልግሃለሁ። ወይኔ አምላኬ፣ ምንድን ነው ማለት ያለብኝ? አንተ ጋር ስሆን የሚሰማኝን ሰላም የትም አግኝቼው አላውቅም። እዝራ፣ አንተ ማለት ለእኔ ሰላሜ ነህ። ሀኒ